ክቡራንና ክቡራን አድማጭ ተመልካቾቻችን የሰዓቱን ትኩስ አበይት መረጃ ወደ እናንተ የምናሰናዳ ይሆናል። ዜናዎችን ወደ እናንተ የምናደርሰው ድር ዜና እንሰኛለን። ሰብስክራይብ ላይ ሼር በማድረግ አጋርነቶን ይግለጹ። እስከ ዜናዎቹ ፍጻሜ አብረውን ይዝለቁ። በቅድሚያም አርዕስተ ዜናዎቹን የምናጠናክር ይሆናል። አስተያየትና ሀሳቦን በኮሜንት ላይ አስፍሩ። የአሜሪካ መንበረ መንግስት አለቃ ዶናልድ ጄ ትራምፕ ብዙዎች ሀሳብ እንደሰነዘሩበት በቅጽበታዊ ድንገታዊ በሆነ መልኩ ድል በማወጅ አውደ ውጊያውን ለማቋረጥና ለመቋጨት ማሰባቸውን አስታውቋል። ከኢራን ጋር እየተመካከረን ነው በማለት በዛሬው ዕለት ስምምነቱን ኢራን ከገለጸች ከስምምነቱ ውይይቱ መልካም ዜና የምንሰማ ከሆነ ዛሬውኑ ድል አውጀን ጦርነቱን እናቆማለን ሲሉ ተደምጠዋል። ዝርዝሩን ይዘነዋል። የኢራን ረፋድ ላይም በሰጠችው መረጃ መሰረትም ከአሜሪካ ጋር የተደረገ ምንም አይነት ስምምነት እንደሌለ ጠቅሰው ብሎም ጦርነቱ በሁሉም ግንባር እንደሚቀጥል አስታውቀዋል። ኢራን በረፋዱ ላይ መግለጫ መስጠቷ ተሰምቷል። የኢራን ወታደራዊ ቃል አቀባይ በኢራን መገናኛ ብዙሃን ቴሌቪዥን በሰጡት መረጃ ላይም አሜሪካ ከራሷ ጋር እየተደራደረች ካልሆነ በስተቀር የትራምፕ መሰል ድርድር አለመኖሩን ገልጻለች። የኢራን መንበረ መንግስት መገናኛ ብዙሃን ባስተላለፉት መረጃ መሰረትም የአሜሪካው አለቃ ትራምፕ በመካከለኛው ምስራቅ ያለውን ውጊያ ለማቋረጥ ትሻለች ካሉም ከአንድ ቀን በኋላ የኢራን ወታደራዊ ቃል አቀባይ አሜሪካ ከራሷ ጋር እየተደራደረች ካልሆነ በስተቀር ኢራን በእንደዚህ አይነት የዲፕሎማሲያዊ ፍሰት ውስጥ የለችም ሲሉ ተደምጠዋል። አሜሪካ ውጊያውን ለማቆም ያሰበ ባለ 15 ነጥብ እቅድ በማርቀቅ በፓኪስታን በኩል ወደ ቴህራን መላኳ ለጉዳዩ ቀረቤታ ያላቸው ሰዎች ማረጋገጣቸው የተገለጸ ሲሆን የኢራን ታጣቂ ኃይሎች ቃልም አቀባይ በሰጡት መግለጫ የአሜሪካ ላይ ሲዘብቱ አሜሪካ ከራሷ ጋር እየተደራደረች ይመስለናል ሲሉ ተደምጠዋል። ዋሽንግተን የቀጠናውን ሰላም መስፈን በኢራን የታጠቁ ኃይሎች እንደሚገለጽ እስካልተቀበለች ድረስ የአሜሪካ ኢንቨስትመንቶችና ከጦርነት በፊት የነበሩ የነዳጅ ዋጋ ሊመለሱ ፈጽሞ አይችሉም ሲሉ ኢራን ገልጻለች። አውደ ውጊያውን በሁሉም ግንባር እንደምትቀጥል አሳስባለች። የኢራን ውጭ ጉዳይ ሚኒስቴር እንደገለጹትም ከአሜሪካ ጋር ሁሉን አቀፍ የተኩስ አቁም ስምምነት እንጂ ጊዜያዊ ስምምነት ማድረግ ፈጽሞ እንደማይፈልጉ ገልጸዋል። እስካሁን የተደረገ ድርድር የለም ሲሉም ተደምጧል። ጊዜያዊ ተኩስ አቁም የማያዛልቅ ውሃ የማያነሳ ነው ሲሉ ገልጸውማል። በረፋድ ላይም በተሰጠ ማመላከቻ ላይም እንግዲህ አሜሪካና እስራኤል በጥምረት በኢራን ላይ በከፈቱት አውደ ውጊያ ላይ በአሸናፊነታቸው መጠናቀቁን በማወጅ ጦርነቱን በይፋዊ ሂደት ለመቋጨት ለማቆም ውይይት እያደረጉ መሆናቸውን ገልጸውማል። ፕሬዝዳንት ትራምፕ እንደገለጹት ከሆነ በጥምር ዘመቻ የኢራን የጦር መሪዎች የተገደሉ በመሆኑ ኢራን ከዚህ በኋላ የኒውክሌር ጦር መሳሪያ እንደማታመርትና እንደማታብላላ ከስምምነት ደርሳለች። ከድርድሩ መልካም ዜና ከሰማው ውጊያው ይቆማል፣ ካልሰማው ይቀጥላል ብለዋል።